ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን የአሜሪካ ዲፓርትመንት ኦፍ ሌበር በአሜሪካ ለምትገኙ ስደተኞች ዝቅተኛ የደሞዝ ጣሪያ ላይ ጭማሪ አድርጓል። ስለዚህ በአሜሪካ የምትገኙ ስደተኞች በማንኛውም አይነት ስራ ላይ ብትሆኑ ደሞዝ ስለተጨመረ ወይም ዝቅተኛ የደሞዝ ጣሪያ ከፍ እንዲል ወይም እንዲሻሻል ስለተደረገ ከአሰሪዎቻችሁ ደሞዝ ጭማሪ መጠየቅ ትችላላችሁ። ይህንን የደሞዝ ማሻሻያ ያልሰማችሁ ሰዎች ሙሉ ቪዲዮን በመከታተል እንደነገርኳችሁ ከአሰሪዎቻችሁ ደሞዝ ጭማሪ መጠየቅ ትችላላችሁ። እንዲሁም የአሜሪካ ኤምባሲ በኢትዮጵያ የሚገኘው ማለት ነው ጥብቅ የተባለ አስቸኳይ መግለጫ አውጥቷል። ይህም መግለጫ እጅግ ኢምፖርታንት እና አስፈላጊ ነው። ስለዚህ በዛሬ ቪዲዮ ሁለቱንም መረጃዎች አንድ ባንድ የምነግራችሁ ይሆናል። ሙሉ ቪዲዮን መከታተላችሁን እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው። በአሜሪካ የምትገኙ ኢትዮጵያን እና ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ እዚህ ጋር እንደምትመለከቱት ናቪጌቲንግ ዘ ኒው ዩኤስ ቪዛ ላንድስኬፕ የሚል አለ። እዚህ ጋር እንደምትመለከቱት ሃየር ሳላሪ ኤንድ ሴኩሪቲ ቦንድስ የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም ታይትሉን አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ወደ ውስጥ ፔጅ እንዲያስገባን ማለት ነው። መግቢያ ላይ ነገርኳችሁን በአሜሪካ የምትገኙ ስደተኞች ወይም ኢሚግራንቶች የደሞዝ ማሻሻያ ተደርጓል። ስለሱ ጉዳይም የምነግራችሁ ይሆናል። በሁለተኛ ደረጃም የዩኤስ ኤምባሲ በኢትዮጵያ የሚገኘው ማለት ነው ጥብቅ የተባለ እጅግ በጣም ወሳኝ አዲስ ህግ አውጥቷል። ስለዚህ ስለ ሁለቱም መረጃዎች አንድ በአንድ እየገባሁኝ የምነግራችሁ ይሆናል። በመጀመሪያ ደረጃ መግቢያ ላይ እንደነገርኳችሁ በአሜሪካ የምትገኙ ስደተኞች በምንም አይነት ስራ ላይ ብትሆኑ ዝቅተኛ የደሞዝ ጣሪያ ላይ የአሜሪካ ዲፓርትመንት ኦፍ ሌበር ማሻሻያ አድርጓል ወይም አዲስ አሰራር አዲስ ህግ አውጥቷል። እዚህ ጋር እንደምትመለከቱት የስ ዲፓርትመንት ኦፍ ሌበር ራሱ እንዳሳወቀው ማለት ነው ለኤች1ቢ እና ኢ3 ለተባሉ የቪዛ አማራጮች እንዲሁም ለግሪን ካርድ ሆልደሮችም ሆነ አጠቃላይ በአሜሪካ ለሚገኙ አጠቃላይ ስደተኞች ማለት ነው ዝቅተኛ የደሞዝ ጣሪያው ላይ ማሻሻያ ያደረጉበት ምክንያት ስደተኞች ለከፍተኛ የሆነ የኑሮ ጫና እየተዳረጉና ለመንግስትም ጥገኛ እየሆኑ ማለትም ፐብሊክ ቻርጅ የሚባለው አገልግሎት ላይ በከፍተኛ ሁኔታ እየተሳተፉ በመሆኑ ምክንያት ለስደተኞች የደሞዝ ጭማሪ ማድረግ አስፈላጊ ሆኖ አግኝተነዋል ሲሉ ገልጸዋል። እንዲሁም ይህ ማሻሻያ የተደረገበት ምክንያት የአሜሪካ ዜግነት ያላቸው ሰዎች ማለትም የዩኤስ ሲቲዝን ያላቸው ሰዎች የሚያገኙት የደሞዝ ጥቅም እና ስደተኞች የሚያገኙት የደሞዝ ጣሪያ የተለያየ ስለሆነ ይህንን ለማጣጣም እና ሁሉም በአሜሪካ የሚገኝ ሰው ማለትም ስደተኛም ሆነ የአሜሪካ ዜግነት ያለው አሜሪካዊ የሆነ ሰውም የሚያገኘው የደሞዝ አገልግሎት ወይም የደሞዝ ኢንካም ማለት ነው ተመሳሳይ እንዲሆን በማሰብ ነው ሲሉ ገልጸዋል። ወይም እዚህ ጋር ጎል የሚለው ቦታ ላይ ትመለከታላችሁ። ኢምፓክቱ ወይም የተጨመረው ምን ያህል ነው የሚለውን በምንመለከትበት ጊዜ ሳለሪ ኢንክሪዝ የሚለው እዚህ ጋር እንደምትመለከቱት ማለት ነው ሁሉም ሰው ማለትም በአሜሪካ የሚገኝ ስደተኛ ማለት ነው አፕሮክሲሜትሊ እስከ $14,000 ድረስ በአመት ተጨማሪ ዶላር ሊያገኝ እንደሚችል ወይም ተጨማሪ ኢንካም ሊያገኝ እንደሚችል ተወስኗል። በሁለተኛ ደረጃ ደግሞ እዚህ ጋር እንደምትመለከቱት ኒው ፐርሰንትም ተስተካክሏል ማለት ነው ወይም አዲስ የደሞዝ ሳላሪ ኢንካምም ተገልጿል ማለት ነው። ለኢንትሪ ሌቭል ወይም ሌቭል 1 ለምንላቸው ወርከሮች 17% የነበረው ወደ 34% ወይም ፐርሰንት ከፍ እንዲል መደረጉ ተገልጿል። በዚህ ማን ነው ተጎጂ የሚሆነው ማለትም በዚህ ደሞዝ ጭማሪ ማን ነው ተጎጂ የሚሆነው የሚለውን ወይ ደግሞ እዚህ ጋር who is affected የሚለውን በምንመለከትበት ጊዜ ይህ የደሞዝ ጭማሪ በመደረጉ ምክንያት ብዙ ስደተኞች ከስራ ሊሰረዙ እንደሚችሉ ወይም ሊቀነሱ እንደሚችሉ ይጠበቃል። ምክንያቱም ብዙ ቀጣሪ ድርጅቶች ወይም አሰሪዎች ይህንን የደሞዝ ጭማሪ ለሁሉም ሰራተኞቻቸው ለምሳሌ 20፣ 50፣ 60፣ 100 ሰራተኛ ያሉት አንድ ካምፓኒ ለሁሉም ሰራተኞች ደሞዝ ጭማሪ በሚያደርግበት ጊዜ የኢኮኖሚ ኢሹ ውስጥ ስለሚገባ ሰራተኞችን ሊቀንስ እንደሚችል የተገለጸ ይገኛል። በተጨማሪም ደግሞ ለአዲስ ስራ አመልካቾችም የስራ ሁኔታ ሊቀንስ ይችላል። ማለትም አዲስ የሚገኝ ስራዎችም በከፍተኛ ሁኔታ ሊቀንሱ እንደሚችሉ እየተገለጸ ይገኛል። በመጀመሪያ ደረጃ የዩኤስ ዲፓርትመንት ኦፍ ሌበር ለሰራተኞች ማለትም ለስደተኞች የጨመረው የደሞዝ ማሻሻያ ይህንን ይመስላል። በሁለተኛ ደረጃ የዩኤስ ኤምባሲ አዲስ መግለጫ አውጥቷል። በኢትዮጵያ የሚገኘው ማለት ነው በትናንትናው ዕለት ማለትም አፕሪል 2 ጀምሮ ተግባራዊ የሚሆን አዲስ ህግ አውጥቷል። ይህም አዲስ ማሻሻያ የወጣው ለቢዝነስና ቱሪስት ቪዛ አመልካቾች ሁሉም ሰው ግዴታ ሪፈንደብል የሆነ ቦንድ ማስያዝ እንዳለበት ወይም ለቪዛ በሚመጣበት ጊዜ
15000 የአሜሪካ ዶላር የሚጠጋ ቦንድ ማስያዝ እንደሚጠበቅበት ተገልጿል። ይህም 15000 ዶላር አንድ ሰው ቪዛ አግኝቶ ለምሳሌ የአንድ ወር ቪዛ ሊሆን ይችላል ያገኘው በቱሪስት ቪዛ ማለት ነው አግኝቶ ዩኤስ ገብቶ በሚመለስበት ጊዜ የ15000 ዶላር እንደሚመለስ ተገልጿል። ነገር ግን ይህንን 15000 ዶላር ማስያዝ ያልቻለ ተጓዥ ወይም በቱሪስትም ሆነ በቢዝነስ ቪዛ ተጓዥ የሆነ ሰው ምንም አይነት አገልግሎት ማግኘት እንደማይችል ማለትም ምንም አይነት የቪዛ አገልግሎት ማግኘት እንደማይችል ተገልጿል። እንዲሁም እንደነገርኳችሁ አንድ ሰው የተሰጠው ለምሳሌ የ30 ቀን ወይም የአንድ ወር ቪዛ ሊሆን ይችላል። ታዲያ ይህ ሰው በ30ኛው ቀን ተመልሶ ወደ ኢትዮጵያ መመለስ እስካልቻለ ድረስ የ15000 ዶላር ተመላሽ እንደማይሆን ተገልጿል። ይህም አዲሱ ሕግ ተግባራዊ የሚሆነው ከትናንትናው ዕለት ማለትም ይህን ቪዲዮ በማዘጋጅበት ጊዜ አፕሪል 3 ነው። ስለዚህ ከአፕሪል 2 2026 ጀምሮ ተግባራዊ እንደሚሆን ተገልጿል። ስለዚህ በዛሬ ቪዲዮ ይዤላችሁ የመጡት ሁለት እጅግ ኢምፖርታንት የተባሉ አዳዲስ ውሳኔዎች እነዚህን ይመስላሉ። እጅግ በጣም እንደወደዳችሁትና አሪፍ ኢንፎርሜሽን በግልጽና በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁት ምን ያህል እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እንደሆነ ስለምረዳ በርካታ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮ ከመውጣቱ በፊት ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ